እኔ ድኛለሁ እየዳንኩ ነው እድናለሁ ነው የምለው በመጽሐፍ ቅዱስ እንትን። ግን መጀመሪያ ሐሳቤን ልጠይቅና የተረጋገጠ ደህንነት የለውም ማለት ነው። ፕሮፌት ወይ በሰዓት እናደርገው እንጂ ገና አንድ ቃል ጠይቄ ሚኒት ይሰጠንና መግቢያ ስራ ከዛ መግቢያ ስራ ደቂቃ ያዝልን ዮኒ ያዝላችሁ። ምንድነው ስለ መዳን ስለ ቁርባን መግቢያ ይስጡና ከዛ በኋላ ጠይቅ ነው የምናደርገው ወይስ ምንድነው? አይ እርሶ እንግዲህ ምንድነው በክብር የጌታ እራት ላይ ስለምናወራ የጌታ እራት ቁርባን ለዘላለም ሕይወት ነው የሚለውን መግቢያ ይሰራሉ። ከዛ በኋላ ደግሞ ትናንት እንደነበረው አይነት ውይይት ማለት ነው 5 ደቂቃ 7 ደቂቃ ከዛ ጥያቄና መልሳት ይኖራል። ከዛ ኮንክሉዥን ይኖራል። ጥያቄ የሚጠይቁም ካሉ ደግሞ ገብተው ይጠይቃሉ። እንደዛ እናደርጋለን ማለት ነው። አሁን መግቢያ ይሰጡትና 5 ደቂቃ እኔም መግቢያ አውርቼ ከዛ ደግሞ አሁንም እኔ አነሳለሁ። ከዛ ሪፊት ሁለቴ ያው ማፍረስ ነው የሚባለው ዲቤቱ ህግ። እንደዛ ካደረግን በኋላ ወደ ጥያቄና መልስ እንገባለን ማለት ነው። ኦኬ እሺ 5 ደቂቃ አድርግላችሁ ዮኒ። ሰዓቱ ሲጀምር ንገረኝ። መልካም እንግዲህ የዛሬው ርዕስ በቅዱስ ቁርባን ነው የምንነጋገረው። በብሉይ ኪዳንና በሐዲስ ኪዳን ምንድነው? የሐዲስ ኪዳኑ የብሉይ ኪዳኑን ይፈጽማል ማለት ነው። አዲስ ስራ እየተሰራ ሳይሆን በብሉይ ኪዳን የምናየው ሚስጥር በሐዲስ ኪዳን ይገለጣል ማለት ነው። በብሉይ ኪዳን ውስጥ ዮም ካፑር በሚባልበት ቀን አንድ በግ ወይ ላም ኦር ሳክሪፋይስ በሊቀ ካህኑ መጥቶ ከዛ በኋላ ሊቀ ካህኑ ያንን በግ ይሰዋው ነበረ። በዛ ስር ያለ ደም ስሬ ማን ነው ያለ ደም without the shedding of blood there is no forgiveness ስለሚል ያ ደም ከፈሰሰ በኋላ ስርየት አለ ብለው ስለሚያምኑ በየዓመቱ ዮም ኮፑር የሚባለውን ቀን እየጠበቁ ያ በግ ወይም ላም ሳክሪፋይስ ይሆናል፣ ደሙ ይፈሳል። በዚህ እንግዲህ forgiveness ይመጣል ብለው ያምኑ ነበር። ይሄ መስዋዕት ግን በየዓመቱ የሚደረግ ነበረ። እውነተኛው በግ ግን ሐዲስ ኪዳን ውስጥ ስንመጣ ኢየሱስ ክርስቶስ ነውና ኢየሱስ ክርስቶስ ለኛ ብሎ ተሰቀለልን። በሱ ሰው ማድረግ የሚችለውን በሰው ደም ስርየት ስለሌለ ጌታችን መድኃኒታችን ኢየሱስ ክርስቶስ እውነተኛ አምላክ ፍጹም ሰው ስለሆነ በሱ በፈሰሰው ደም ድነናል ነው የምንለው። እንድናለን የዳንም we were saved, we are being saved, we will be saved ነው የምንለው። ይህንን እንግዲህ እንዴት እናውቃለን ስንል በተለያየ በሐዲስ ኪዳን ዘርፎች ላይ የኢየሱስ ክርስቶስ ስጋና ደሙ እውነተኛ መብል እንደሆነ እውነተኛ መጠጥ እንደሆነ በተለያየ ስፍራ እንግዲህ ነግሮናል። አንደኛው የቱ ጋር ነው? ዮሐንስ ወንጌል ምዕራፍ 6 ላይ እንደምናየው እውነት እላቸዋለሁ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው፣ ስጋዬን ያልበላ ደሜን ያልጠጣ የዘላለም ሕይወት የለውም። እንግዲህ በተለይ ከዚህ ጋር አያይዤ የማነሳው ምንድነው? እኔ እንደ ኦርቶዶክሳዊ አንድ መጽሐፍ ቅዱስ ጥቅስ ሳነብ ቆይ ይህንን እኮ ማብራሪያ መስጠት አለብኝ የማለት ነፃነት አለኝ። ለምን? እኛ ኦርቶዶክሳውያን የምናምነው ምንድነው? መጽሐፍ ቅዱስን ከትራዲሽን ጋር አብረን ስለምናነበው ማለት ነው። ስለዚህ ቤተክርስቲያን እዚህ ጥቅስ ላይ ምን ትላለች? እስቲ ማብራሪያ ልመልከት፣ አባቶች ምን ብለዋል ብዬ የአንድምታ መስጠት የአባቶችን ድምፅ ማየት እንግዲህ ነፃነት አለኝ። ፕሮቴስታንቶች ግን ሶላ ስክሪፕቶራ ብለው ነው የሚያምኑት። ምን ማለት ነው? መጽሐፍ ቅዱሱ ብቻ በቂ ነው፣ እኔ ራሴ አንብቤ ለነገረ ድህነት እበቃለሁ፣ ሌላ ነገር አያስፈልግም ይላሉ። ስለዚህ መጽሐፍ ቅዱሱ ደረቅ ንባቡ ስጋዬን ያልበላ ደሜን ያልጠጣ የዘላለም ሕይወት የለውም ብሎ ከዘጋው እዚህ በኋላ ማብራሪያ መስጠት ባይ ዘ ወይ ሶላ ስክሪፕቶራ ፈረሰ ማለት ነው። ምክንያቱም መጽሐፍ ቅዱስን ከሚለው ይልቅ የኔ ማብራሪያ የተሻለ ሐሳብ ይሰጣቸዋል ካላችሁ ሶላ ስክሪፕቶራ ራሱ እዚህ ጋር ወደቀ። ስጋዬን የበላ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ነው። ሉቃስ ወንጌል ላይ ደግሞ ስንሄድ ምዕራፍ 22 ኢየሱስ ክርስቶስ እንጀራውንም አንስቶ አመሰገነ፣ ቆርሶም ሰጣቸው፣ ስለናንተ የሚሰጠው ስጋዬ ይህ ነው አለ። ይህንን ለመታሰባዬ አድርጉት። በነገራችን ላይ በኋላ መጣበታለሁ። ይህንን የምናደርግበት ምክንያት
መታሰቢያ ለማድረግ ነው። መታሰቢያ ማለት ግን ማስታወስ ማለት አይደለም። ይህንን ካስፈለገ በኋላ ማብራሪያ እሰጣለሁ፣ ሰዓት እጥረት ስላለ ነው። መታሰቢያ ማለት ምን ማለት ነው የሚለው አውዱ የሚፈታው በዕብራውያን ምዕራፍ 10 ቁጥር 1 እስከ 4 ባለው ነው። ከዚህ በኋላ እንግዲህ ምን አለ? እንዲሁም ከእራት በኋላ ጽዋውን አንስቶ እንዲህ አለ፣ ይህ ጽዋ ስለ እናንተ በሚፈሰው ደሜ የሚሆን አዲስ ኪዳን ነው አለ። ይህ ደሜ ነው አለ። አሁንም ያለ እንግዲህ ሶላ ስክሪፕቶራ ለሚል እንግዲህ ሶላ ስክሪፕቶራ ነው የሚቀበል ሰው ስጋዬ ነው ካለ ምንድን ነው የሰጣቸው? ስጋዬ ነው ካለ ምንድን ነው የሰጣቸው የሚል ጥያቄ አለ ማለት ነው። ስለዚህ እንጀራ ነው እንዳይል ኢየሱስ ክርስቶስ እየዋሸ ነው ወይ? ሎቱ ስብሐት። ኢየሱስ ክርስቶስ አይ ጀስት ኪዲንግ እያለ ነው ወይ? ኦኬ። ሁለተኛ እንግዲህ ይሄ ቅዱስ ቁርባን የኢየሱስ ክርስቶስ ምንድነው? ከኢየሱስ ክርስቶስ ስጋ ጋር ህብረት የምናደርግበት ነው። ከኢየሱስ ክርስቶስ ጋር አንድ የምንሆንበት ነው። አንደኛ ቆሮንቶስ ምዕራፍ 10 ቁጥር 16 ላይ ይህንን የሀሳብ ያመጣል። ሰዓት እያለቀ ስለሆነ እዚህ ጋር አቆማለሁ። እሺ አስቀምጥልንና ከ9 አርጌ ይዘላለሁ። ከ8 ነው ግን ከ9 ብዬ ይዘላለሁ። አርገው። እሺ አርገው። በልሳን ውይይቱን ያው የጌታ እራት በመጽሐፍ ቅዱስ ብለህ ቀይረውና ያው ከዛ በኋላ ወደ ልሳን እንመጣለን፣ ያንተ ካልደከመ ማለት ነው። ስለዚህ ውይይቱን ያው ልሳን የጌታ እራት በመጽሐፍ ቅዱስ ብለህ ብትቀይረው ጥሩ ነው። አስቀምጠውና ደቂቃው ልጀምር። እሺ ጀምር። አሁን ቀይረዋለሁ። ያ እሺ እንግዲህ ውድ የወንጌል አማኞች መምህር ዳዊት እንዳሉት ይሄ ጉዳይ አሉ የብሉይ ኪዳን የአዲስ ኪዳን ይፈጸማል አሉ። ብዙም ግልጽ አላደረጉትም። ብሉይ ኪዳን አዲስ ኪዳን ከዛ ከሳክራይፍመንት ከሚቀርበው መስዋዕት ጋር ለማያያዝ ሞክረውታል። እንደውም ከሱ ይልቅ ነው ያ መልከጼዴቅ ያቀረበው የወይን ጠጅና እንጀራ የተሻለ ነበረ ስለ ጌታ እራት ማኒፌስት ለማድረግ። ከዛ ባለፈው ሁለተኛ ምን አሉ? እውነተኛ ደምና እውነተኛ መጠጥ ነው ይላል። እሱን ደግሞ ስለ መስቀሉ ላይ ስለሚሰቀለው ስጋና ስለሚፈሰው ደሙ እንጂ ከዛ በኋላ ስላለው ተምሳሌታዊ ነው መታሰቢያ አድርጉት ብሎ ቁጭ ሲያደርግ በደንብ በሚቀጥለው ሄድበታለሁ። ሌላው ሶላ ስክሪፕቸሯ ወደቀ አለ። የወንጌል አማኞች ሶላ ስክሪፕቸር ናቸው መጽሐፍ ቅዱስ ብቻ ብለው፣ ነገር ግን መጽሐፍ ቅዱስ ያለውን የዮሐንስ ወንጌሉን አማናዊ ስጋዬ ደሜ ነው ስጋዬ ነው የሚለው አይቀበሉትም አለ። እኛ አንቀበልም አይደለም። ያ ጌታ ኢየሱስ እየተናገረ የነበረው በዛ ጊዜ ስለ መስቀሉ ስለሚፈሰው ደሙና ስጋው ነው። ሌላውን ደግሞ ሉቃስ ወንጌል ምዕራፍ 22 ላይም ተምሳሌታዊና መታሰቢያ አድርጉት ብሎ ተናግሯል። ከዛ ባለፈ ዕብራውያን እያሉ ነበረ። እሺ ስለ ልሳን ስለ ጌታ እራት ማቴዎስ ወንጌል ላይ ማርቆስ፣ ሉቃስ እና ዮሐንስ ወንጌል ምዕራፍ 6 ሐዋርያት ሥራ ምዕራፍ 2 ላይ በህብረት ሲገናኙና ይቆርሱ ነበር ይላል። ከዛ አንደኛ ቆሮንቶስ ምዕራፍ 10 እና 11 ላይ የምናገኛቸው ናቸው። ከዛ ባለፈ የማቴዎስ ወንጌል ምዕራፍ 26ን ላንብብላችሁ። ከ26 ጀምሮ እንደዚህ ይላል። እየበሉ ሳሉ ኢየሱስ እንጀራውን አንስቶ ባረከ፣ ቆርሶም ለደቀ መዛሙርቶች በመስጠት እንካችሁ ይህን ብሉ ስጋዬ ነው አላቸው። ከዚያም ጽዋውን አንስቶ አመሰገነ፣ ለደቀ መዛሙርቱም መስጠት እንዲህ አላቸው፣ ሁላችሁም ከዚህ ጠጡ፣ ስለ ብዙዎች የኃጢአት ይቅርታ የሚፈስ የአዲስ ኪዳን ደም ነው። ከሰጣቸው በኋላ ስለ ብዙዎች አላቸው። የትኛው? መስቀሉ ላይ ስለሚፈሰው ስለዛ ደም እያወራ እንጂ ከዛ በኋላ ስላለው የሆነ ውሃ ወይን ጠጅ ተደርጎ እውነት ወደዛ ይቀየራል እያለ አይደለም። ስለዚህ ምን አለ? ስለ ብዙዎች የሚፈስ የአዲስ ኪዳን ደም፣ ስለ ደሙ ስለ መስቀሉ ላይ ስለሚፈሰው ደሙ እንጂ ከዛ በኋላ ይሄኛው ነው እያለ እንደማያስቀምጥ ግልጽ ነው። 29 ላይ እላችኋለሁ በአባቴ መንግስት እያለ ያወራና የሉቃስ ወንጌል ምዕራፍ 22ን ላንብብላችሁ። ሉቃስ ወንጌል ምዕራፍ 22 ላይ እንደዚህ ይላል። ሉቃስ 22 ላውጣ እንዴ። ሉቃስ 22 ላይ ለመታሰቢያ የሚል ክሌም የመጀመሪያ የምናገኘው ሉቃስ 22 ላይ ነው። ሉቃስ 22 ፈጠን ብዬ ለማውጣት ለሞክርና ሉቃስ 22 ቁጥር 17 ጀምሮ እንደዚህ ይላል። እሺ 22 17 ደቂቃ ትላለህ። 17 ላይ እንደዚህ ይላል። ምን ይላል መሰላችሁ? በለው ምትላል። እሺ ጽዋውን ተቀብሎ ካመሰገነ በኋላ እንዲህ አላቸው፣ እንካችሁ ሁላችሁ ከዚህ ተካፈሉ እላችኋለሁና ከአሁን ጀምሮ
እስከ እግዚአብሔር መንግስት እስክመጣ ድረስ ከዚህ ወይን ፍሬ አልጠጣም። እንጀራውን አንስቶ አመሰገነ፣ ቆርሶም ስጋዬ ካለ በኋላ እንጀራውንም አንስቶ አመሰገነ፣ ቆርሶም ሰጣቸውና ይህ አላቸው ስለ እናንተ የሚሰጥ ስጋዬ ነው፣ ይህን አላቸው ሊትራሊ ቃል በቃል ለመታሰቢያዬ አድርጉት። መታሰቢያው መቼ ነው ሲባል እሱ ካለፈ በኋላ ለመታሰቢያ እንዲያገለግል። እሱ ግን ሪሊ የተናገር የነበረው ለብዙዎች የሚፈስ የአዲስ ኪዳን ደም ስለሆነ በመስቀል ላይ ስለሚፈሰው ደሙ እያወራ እንዳለ ግልጽ ነው። እንግዲህ ወንድማችን እንዳነሳው ቀጣይ በደንብ እያበራራው እመጣለሁ። የዮሐንስ ወንጌል ነው በዘመናት መካከል አከራካሪ ሆኖ የቀረበው። የዮሐንስ ወንጌል ምዕራፍ 6 ሲጀመር የሚያወራው የመጀመሪያው ስለ ምግብ ነው የሚያወራው። 5000 የሚያክሉ ሰዎች ምግብ በሉ፣ ከዛ ሴቶችና ወንዶች ሳይቆጠሩ። ከዛ በኋላ ሲመጡ ታምራትን አይታችሁ እንጂ ስለበላችሁ ስለጠጣችሁ እንጂ ታምር ስላያችሁ አይደለም ካለ በኋላ ፈሪሳውያን ደግሞ ማውራት ጀመረ። እኔ የህይወት እንጀራ ነኝ፣ አባቶቻችሁ ምድረ በዳ ላይ መና በሉ ግን ሞቱ እያለ ያወራ ይመጥና 53 ከመድረሱ በፊት ቁጥር 27 ላይ ቁጥር 33 ላይ ቁጥር 34 40 ላይ 47 49 እና 58ን ጨምሮ ምን ይላል? እሱም ማመን እንደሆነ እግዚአብሔር እንዳተመበት በስራው ይናገራል። ከዛ ባለፈ ደግሞ ስለ አማናዊ ስጋ ይናገራል ከተባለ ቁጥር 58 የሚያፈርስ ቃል አለ። ከሰማይ ወረደ እንጀራ እኔ ነኝ አለ። እሺ አባቶቻችሁ መና በሉ ሞቱም፣ ይህ እንጀራ የሚበላ ግን ለዘላለም ይኖራል። የት? እሳቸው ከሚሉት ስጋዬን የሚበላ ደሜን የሚለው 54 እና 55 ላይ የሚገኘው 58 ሄዱ ሲዘጋው እንደዚህ አለ፣ ከሰማይ ወረደ እንጀራ ይሄ ነው፣ አባታችሁ መና በሉ ሞቱም እያለ ይናገራል ማለት ነው። ከዛ ባለፈ ደቂቃ ስላለኝ ሐዋርያት ሥራ ምዕራፍ 2 ላይ በየሰንበቱ ይገናኙ ነበረ። ሐዋርያት ሥራ ምዕራፍ 20 ላይም በሳምንቱ መጀመሪያ እንደሚቆርሱ ይናገራል። ከዛ በኋላ ደግሞ የምንካፈለው ጽዋ የእግዚአብሔር ጋር ህብረት የለውም ብሎ ምዕራፍ 10 ላይ ይናገራል። 11 ላይ ደግሞ ቆሮንቶስ ሲናገር ወንጌል ክርስቶስ እስኪመጣ ድረስ ምስክሮች ትሆኑ ዘንድ ትበሉታላችሁ ይናገራል። ከዛ ባለፈ ደግሞ ራሱን ይፈትን ይላል። ይሄን የጌታ እራት ለመውሰድ ራሱን ይፈትን፣ ፒዩሪቲ ይፈልጋል፣ ንጽህና ይፈልጋል። የጌታ እራት ለዘላለም ነው ከተባለ ለካ የማይወስዱ ሰዎች አሉ ማለት ነው። ስለዚህ የማይወስዱ ሰዎች የጌታ እራት ለመዳን ከሆነ በምን እንደሚድኑት ኢቭን ኢፍ የጌታ እራት ለመዳን ነው ከተባለ ስንት ጊዜ ወስደ ነው ምትድነው ማለት ነው። ማለት ኢንፊኒቲቭ ዴይ ስለሆነ ማለት ነው። ተባረኩ። ያልቋል። ለዛ ነው ያቆምከው? ኦኬ እሺ። ዳዊት ተራ ሪባታል ነው ወይስ whatever you guys like to do? በነገራችን ላይ ብዙ እንግሊዘኛ ነው የሚችለው ወንድማችን ግለጭ ነው። እዚሁ ሀገር ነው ብዙ ነው የኖረው እና በዛ ምክንያት በእንግሊዝኛ ነው ብዙ ጊዜ ስብከቶቹ። ኤኒዌይስ ምንድን ነው ከዚህ በኋላ የምትፈልጉት? ፕሮፌት ሶስት ደቂቃ ሪባተል እናደርግ። ያ you guys can do that. ፕሮፌት ምን ፕሮፌት ወይ በደቂቃዎች ባትል እናድርግ ወይ እያለ ነው ወይስ ሌላ 5 ደቂቃ ተሰጥቶ ከዛ በኋላ 5 ደቂቃ ይሰጠ ነው? another 5 minutes point. go ahead. እሺ ተጀምሯል። ሰዓቱ አይታየኝም፣ ለዛ ነው። አይ ሰዓቱን በእንትን ነው ያዝኩት እንደዚሁ ከ15 ይላል ከ16 ብዬ ይዛል። እሺ እንግዲህ ልብ በሉ። መጀመሪያ ምንድን ነው ሁሉንም ፖይንቶች ሬዝ ለማድረግ ይከብዳል፣ ግን ዋና ዋናዎቹን ሀሳቦች አነሳቸዋለሁ ማለት ነው። መጀመሪያ ማቴዎስ ወንጌል ምዕራፍ 26 ላይ ሄደና እንግዲህ ቆርሶ አንስቶ ባረከ። ይሄ ስጋዬ ነው፣ ይሄ ደሜ ነው። ባይ ዘ ወይ የሉቃስ ጋር በደንብ የሚመሳሰሉ ሀሳቦች አሉና ይህንን አንስቶ ኧረ ስለ ስርየተ ኃጢአት ስለሚል ዕለተ ዓርብ ቀን ስለሚፈሰው ደሙ ነው። ልብ በሉ። ይሄ ደሜ ነው ሲል ኖ ዕለተ ዓርብ ስለሚፈሰው ደሙ ነው። አሁን እንግዲህ አንስቶ ባርኮ ሰጥቶ ይሄ ስጋዬ ነው አለ። ጽዋውን አንስቶ ባርኮ ይሄ ደሜ ነው አለ። ስጋውን አንስቶ ባርኮ ይሄ ስጋዬ ይሆናል አላለም። ጽዋውን አንስቶ ይሄ ደሜ ይሆናል አላለም። ባይ ዘ ወይ ግሪኩን ከፍተን ቃል በቃል ማየት እንችላለን። ግሪክ ቴንስ የሚባል ነገር አለ።
ሙድ የሚባል ነገር አለ። እነዚህ ነገሮች በሙሉ አሉ። ከፍተን እያንዳንድ ቃሉን ማየት እንችላለን። ፊውቸር ቴንስ አይደለም የጠቀሰው ኢየሱስ ክርስቶስ ደሜ ነው። this is a perfect tense. perfect tense ማለት the action is completed ደሜ ነው፣ በቃ አለቅ። ደሜ ነው፣ ደሜ ይሆናል አይደለም። ይሄ ትንቢት ነው። አሁን እንግዲህ ፕሮፌት እያለን ምንድን ነው? ክርስቶስን አትስሙት፣ እኔ ነኝ ትክክለኛ። ተሳስቶ ነው፣ ክርስቶስ ተሳስቶ ነው። ደሜ ስል ማለቱ የፈለገው ደሜ ይሆናል እኮ ማለት ፈልጎ ነው እያለን ነው። ማንን እንስማ? ክርስቶስን ወይስ ራሱን የቃሉ ባለቤት ኢየሱስ ክርስቶስን እናዳምጥ? እሺ፣ ወደ ሉቃስ ወንጌል ሄደ። ሪሜምብረንስ የሚለው በግሪኩ አናሜኔሲስን የሚለውን ቃል ማስታወስ ነው። በቃ ከዚህ በኋላ ኢየሱስ ክርስቶስን እያሰብን እንድንሄድ ነው አለ። እዛ ሪሊ ወደ ሚንስ ቅድም እንዳልኩት ወደ ዕብራውያን ላይ ሄደን ሐሳቡን እናያለን ማለት ነው። እሺ ዕብራውያን ላይ መጀመሪያ በእንግሊዝኛ ነበውና ከዛ ተረጉመዋለሁ። በአማርኛ ካነበብኩት እናድራለን። ለዚህ ነው the old system under the law of Moses was only a shadow የብሉይ ኪዳን የሙሴ ጥላ ነበር ይላል። a dim preview of good things to come, not the good things themselves ገና ምልክት ነው እንጂ እውነተኛው ጥሩ ነገር አሁን ባለው አይደለም። the sacrifice under that system was repeated again and again ቅድም ያነሳሁት ማለት ነው። በብሉይ ኪዳን ይህ መስዋዕት ማቅረብ ተደጋግሞ ይደረግ ነበረ year after year በየዓመቱ but they were never able to provide a perfect cleansing for those who came to worship ግን ለሚመጡት ለማመስገን ለመጡት ምንድነው ስርየተ ኃጢአትን ማምጣት አልቻሉም። if they could have provided perfect cleansing the sacrifice would have stopped ስርየተ ኃጢአትን ማምጣት ቢችሉ ኖሮ ይሄ sacrifice ቢያቆም ኖሮ for the worshippers would have been purified once for all and their feelings of guilt would have been disappeared. እሺ ይሄ መቻል ቢሆን ኖሮ ኃጢአታቸው ይሰረይላቸው ነበረ። እዚህ ጋር ነው መፈልገው ቁጥር 3 but instead those sacrifices actually reminded them of their sins year after year በአማርኛ ይችን ላንብባት። ነገር ግን በዚያ መስዋዕት በየዓመቱ የኃጢአት መታሰቢያ ሆኖ ነበረ ይላል። መታሰቢያው ምንድነው? በየዓመቱ የሚቀርበው መስዋዕት ነው። ይህንን ለመታሰቢያ አድርጉት ማለት instead of በየዓመቱ የምታቀብሩትን ምንድነው ሳክሪፋይስ የምታደርጉትን በግ እና አለም ከማድረግ ይልቅ thank you ከማድረግ ይልቅ የኔን ስጋ መብላቱ በቂ ነው እያለ ነው። በየዓመቱ ሳክሪፋይስ ማድረግ የለባቸው። አሁን ያ ነገር ይብቃ። you see የቀየረው ሐዲስ ኪዳኑን ምንድነው? the type of sacrifice ነው። ክርስቶስ ደግሞ በሰዓትና በጊዜ አምላክ ስለሆነ ስለማይወሰን አንድ የሰራው ስራ ለዘላለም ይሰራል። ወኮነ አራቄ ለሐዲስ ኪዳን በዊዘ ደሙ ወኮነ አራቄ ለሐዲስ ኪዳን በሐዲስ ኪዳኑ አራቅ አስታራቂ ሆነ በምን በዊዘ ደሙ። ይህ ለዘላለም የሚሆን ስርዓት ነው። ይህንን ነው የምናገኘው። ስለዚህ ሪሜምብረንስ ማለት ማስታወስ ከሆነ ባይ ዘ ዌይ ካስፈለገ ያንዳንድ የግሪክ ቃል ከነ ፕሌቶ ጀምረን አናሜኔስቲስ እንዴት እንደተተረጎመ ማየት እንችላለን ካስፈለገ ማለት ነው። አሁን ላይ ግን ሶላ ስክሪፕቶራ ቀረ የምንለው እሺ ፕሮፌት ሚኪ ተራው ያንተ ነው። አለው እሺ ጸጋ ይብዛላችሁ። እሺ ዕብራውያን ምዕራፍ 10 ከዛ ልጀምር። እንግዲህ ከዚህ በኋላ ሪባትል ስለሆነ ጥያቄና መልስ ስለሚሆን ዕብራውያን 10 ሲጀመር ዕብራውያን 10 ከሳክራይፍ ጋር ከጌታ ስጋ ራት ከጌታ ደምና ስጋ ጋር አማናዊ ጋር ምን አገናኘው? እዚህ ጋር እኮ ዕብራውያን መጽሐፍ የሚያወራው ስለ ክህነት አገልግሎት ነው። ብሉይ ኪዳን ስለነበረው ክህነት አገልግሎት ህጉ ወደፊት አለ። ህጉ ብሉይ ኪዳን ህጉ ወደፊት ስለሚመጡ ነገሮች ጥላ ነው እንጂ እውነተኛ አካል አይደለም። ያ ህጉ ጥላ ነው፣ አካሉ ኢየሱስ ክርስቶስ እንደሆነ ይናገራል። ስለዚህ በየዓመቱ ዘውትር ያለማቋረጥ የሚቀርበው ተደጋጋሚ መስዋዕት ለአምልኮ የሚቀርቡትን ሰዎች ፍጹም ሊያደርጋቸው አልቻላቸውም። ታዲያ ሰዎች ፍጹም በሚሆኑት በምንድን ነው? አንድ ጊዜ ለዘላለም በቀረበው መስዋዕት በክርስቶስ ኢየሱስ ፍጹም እንደምንሆን መጽሐፉ ይናገራል። ዕብራውያን ላይ በጣም መቆየት አልፈልግም። ከዛ ባለፈ ሉቃስ ወንጌል ላይ ቅድም እንዳሳየሁት 22 ላይ ለመታሰቢያ ያርጉት ብሏል። ቃል በቃል ጌታ ኢየሱስ ራሱ ለመታሰቢያ ያለውን ያው ወንድሞቻችን ኦርቶዶክሳውያኖች ምን እያሉን ነው? አማናዊ ነው
ኢቨን ኢፍ እንግዲህ ያው በጌታ እራት ሰዓት ላይ ይሰገዳልን ማለት ነው። የሚሰገደው ለአልተሩ ይሁን ለእንትኑ ባናቀም ይሰግዱበታል ማለት ነው። ከዛ ባለፈ ማቴዎስ ወንጌል ምዕራፍ 26 ላይ ምን አለን? ራሱ መጽሐፉ ማቴዎስ ወንጌል ምዕራፍ 26 ቁጥር 28 ላይ እንደዚህ የሚል ቃል እናያለን። 26 ቁጥር 28 ላይ ቅድም ያወጣላችሁ ቁጥር ማለት ነው። 28 26 ላይ እንደዚህ ይላል፣ ለብዙዎች የኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ነው። መች ውሰዱ ካላቸው በኋላ መጀመሪያ ምን አላቸው? ኢየሱስ እንጀራውን አንስቶ ባረከ። እሺ 26 ላይ ቆርሶም ለደቀ መዛሙርቶቹ በመስጠት እንካችሁ ብሎ ይህ ሥጋዬ ነው አላቸው። ከዛም ጽዋ አንስቶ አመሰገነ፣ ለደቀ መዛሙርቱም በመስጠት እንዲህ አላቸው፣ ሁላችሁም ከዚህ ጠጡ። ይሄ ሥጋና ደግሞ ከሰጣቸው በኋላ አንድ ያለው ነገር አለ ኢየሱስ። ይሄ ዘንግቶታል ወንድማችን። 28 ላይ ሲዘጋ እንደዚህ አለ፣ ስለ ብዙዎች አለ። ታዲያ ስለ ብዙዎች የክርስቶስ ደም የሚፈሰው የት ነው? የኦርቶዶክስ ቸርች ውስጥ ነው እንዴ? አይደለም፣ መስቀል ላይ ጎልጎታ ላይ ነው። ስለዚህ ምን አለ እላቸዋለሁ፣ በአባቴ መንግስት ከእናንተ ጋር በአዲስ መልክ እስከመጠጣበት እስከዚያ ቀን ድረስ ለብዙዎች የኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ነው። ታዲያ ኢየሱስ ይሄን ያደረገው በፋሲካው ራት ላይ ነው፣ ከሞቱ በፊት ነው። ስለዚህ የተናገረ ያለው በዛ ስለሚፈሰው ደሙ እንጂ ከዛ በኋላ ስለሚደረግ አማናዊ ነው የሚል ክሌም የለውም። ከዛ ባለፈ መቆየት የምፈልገው ዮሐንስ ወንጌል ላይ ነው። ዮሐንስ ወንጌል ምዕራፍ 6 ቁጥር 27 ለምብላችሁ። ምዕራፍ 6 ቁጥር 27 በደንብ ይሁን። 53 ከመድረሱ በፊት መጽሐፉ 7 ቦታ ላይ መዳን በክርስቶስ ማመን ብቻ እንደሆነ ይናገራል። 27 ላይ እንደዚህ ይላል፣ ለሚጠፋ እንጀራ አትስሩ እነዚህ አይሁዳውያኖች። እሺ ነገር ግን የሰው ልጅ ለሚሰጣችሁ ለዘላለም ሕይወት ለሚሆን ምግብ ስሩ። ምንድን ነው ሲሉት፣ ለዚህም እግዚአብሔር በማረጋገጫ ማተቡ በእርሱ ላይ አትሟልና። ታዲያ የዘላለም ሕይወት በምንድን ሲባል በማይጠፋ ስራ ስሩ። ምንድን ስራው ሲባል በልጁ ማመን አለ። የልጁ ስጋ አማናዊ ነው ብሎ በመቀበል ሳይሆን የልጁ ስራ በሱ በማመን ካለ 28 ላይ ታዲያ የእግዚአብሔርን ስራ ለመስራት ምን ማድረግ አለበት ሲሉት፣ ኢየሱስም እርሱ በላከው ታምኑ ዘንድ። ስለዚህ መዳን በማመን በተላከው በክርስቶስ በማመን እንጂ አማናዊ ስጋ በመውሰድ ደህንነት አለ በሚል አይደለም። ቁጥር 33ን እንየው እዛው ዮሐንስ ወንጌል፣ የእግዚአብሔር እንጀራ እርሱ ከሰማይ የሚወርድ ለዓለምም ሕይወት የሚሰጥ ነውና። ስለዚህ ስለ እንጀራ እያወራን ስለሆነ እሱም እንደ ሲባል ከእግዚአብሔር ዘንድ የወረደው ኢየሱስ እንደሆነ ይናገራል። 34 ላይ እርሱም ጌታ እንግዲያውስ አለ ይህ እንጀራ አለ ሁል ጊዜ ስጠን ሲሉት እንደዚህ አላቸው። ቁጥር 35 ላይ ኢየሱስም እንዲህ አላቸው፣ የህይወት እንጀራ እኔ ነኝ፣ ወደ እኔ የሚመጣ ከቶ አይራብም። አያችሁ፣ ኢየሱስን እንደ ህይወት እንጀራ መቀበል ነው ከቶ እንዳታፈርና እንዳጠፋ የሚያደርገ እንጂ እንድትደም የሚያደርገ የሆነ ስጋ ነው ብለህ አይደለም። ቁጥር 40 ላይ እንሂድ። እንግዲህ 53 ከመድረሴ በፊት ነው ሁሉ የሚናገረው። 40 ላይ እንደዚህ ይላል ዮሐንስ ወንጌል ምዕራፍ 6 ቁጥር 40 የአባቴ ፈቃድ አለ ወልድን አይቶ በእርሱ የሚያምን ሁሉ የዘላለም ህይወት እንዲኖረው ነው እንጂ ነው እኔም በመጨረሻው ቀን አስነሳዋለሁ። የጌታ እራትን ሲቀበል አይደለም መጽሐፉ የሚለው በእርሱ የሚያምን እና በእርሱ የሚያምን ሁሉ የዘላለም ህይወት እንዲኖረው እንጂ። አየህ ወንድማችን ምን እያለን ነው? ማመን አይደለም የጌታ እራትን ነው መቀበል ነው የዘላለም ህይወት የሚያስገኘው እያለን ነው። መጽሐፉ ዮሐንስ ወንጌል ገና 54 ሳይደርስ በእርሱ የሚያምን አለ የዘላለም ህይወት እንዲኖረው ነው። ታዲያ የዘላለም ህይወት በምንድን ሲባል በእርሱ በክርስቶስ ኢየሱስ በተላከው በአንድያ ልጁ በማመን ነው። ፔሬድ። ከዛ ሲያልፍ 47 ላይ እንደዚህ ይላል እውነት እላችኋለሁ የሚያምን ሁሉ የዘላለም ህይወት አለው። የጌታ እራትን የሚወስድ የሚያምን ሁሉ የዘላለም ህይወት አለው። ታዲያ መዳን በምንድን ነው? በእምነት ብቻ። ሳልቬሽን እዚህ ኳልቱ ፌዝ አለው 4 ነጥብ። ከዛ ባለፈ 48 እንደዚህ ይላል የህይወት እንጀራ እኔ ነኝ። አባቶቻችሁ በምድረ በዳ መና በሉ፣ ይሁን እንጂ ሞቱ። ነገር ግን ሰው እንዳይሞት ይበላው ዘንድ ከሰማይ የሚወርድ እንጀራ ይህ ነው አለ። ስለ ራሱ ስለ ስጋው ስለ ራሱ ሞት እየተናገረ እንጂ ከዛ በኋላ ስላለው እንዳልሆነ እናናገራለን። 58 እንሂድ። እሱ እንግዲህ የሚለው አማናዊ እሱ ስላብራራው 58 ላይ ሲዘጋው እሱ አማናዊ ስጋዬ ነው ደሜን ያለው ሲዘጋው እንደዚህ ያለ 58 ላይ ከሰማይ የወረደ አለ እንጀራ ይህ ነው። የትኛው ሲባል አባቶቻችሁ መና በሉ ሞቱም፣ ይህን እንጀራ የሚበላ ግን ለዘላለም ይኖራል ብሎ ስለ ራሱ ስጋ ተናግሯል ማለት ነው። እሺ ዲያቆን ዴቭ አሁን ሪባድል ነው የምታደርጉት ይመስለኛል። ጥያቄና መልስ መሰለኝ። ያ ጥያቄና መልስ ስንት ደቂቃ ይሆን ዲያቆን? 10 ደቂቃ ማድረግ እንችላለን። ሰዓቱ በጣም ቶሎ ነው የሚሄደው። ቀላል ይሮጣል ቁም ነገር ሲወራበት። እስክሪን ላይ ግን አስቀምጠልን ጆዬ። እስክሪን ላይ I couldn't do that. That's why if I can definitely I can do it. Just let me try my best.
ስክሪን ላይ ማድረግ የምችለው ካለ let me play a little bit with it እና እስቲ ያለ ይመስለኛል የሚለው ታይሚንጉን እዚህ ላይ ማስቀመጥ ብችል ታይሚንግ እንትን ካውንትዳውን ፎር ኦል ኦኬ ካውንትዳውን ፎር ኦል ይላል ይኸው 10 minutes ኦኬ I don't see it. there you go አሁን ኦኬ አሁን I see it አሁን መጣ እሺ ወንድማችን ፕሮፌት ዕብራውያን ላይ እንደምታውቀው without the shedding of blood there is no forgiveness of sins ይላል ኤፌሶን ላይ ደግሞ in him we have redemption through his blood ይላል ወተሃድገ ለነ ኃጢአተነ በደሙ redemption through his blood the forgiveness of sin ይላል ወንድማችን ፕሮፌት በደሙ ድኛለሁ ብለህ ታምናለህ? አዎ በመስቀሉ ስራ በጸጋው ድኛለሁ በክርስቶስ ደም ያ ሞቱ ኢንክሉዲንግ የሚያደርገው ደሙንም ነው በክርስቶስ ደም ታጥቤያለሁ ብለህ ታምናለህ? እሺ በክርስቶስ ደም ታጥቤያለሁ ብለህ ታምናለህ? ታዲያ በመስቀሉ የተደረገው ነገር ሁሉን ያማከለ ነው። እሺ የክርስቶስ ደም መቼ ነካ? ባመንኩበት በዛው ቅጽበት ኤቭሪቲንግ ነክቶኛል። ሁሉ ነገር ተፈጽሞልኛል። ስለዚህ እምነትህ እንጂ የክርስቶስ ደም አይደለም ያዳነህ ማለት ነው። ያንተ እምነት እንጂ የክርስቶስ ደም አንተ ጋር አልደረሰም፣ አልነካህም። ከክርስቶስ ደም አይደለም ጉዳዩ፣ ያንተ እምነት ነው ማለት ነው። ታዲያ ያመንኩት እኮ ስለኔ ሞቷል፣ ስለኔ ደሙን አፍሷል ብዬ እኮ ነው ብሮ። ኦኬ በጣም አመሰግናለሁ። ክርስቶስ መስቀሉ ላይ ደሙን ያፈሰሰው በከንቱ ነው ማለት ነው። ቢያፈስም ባያፈስም ዞሮ ዞሮ አንተ እስካመንክ ድረስ ትድናለህ እንጂ የክርስቶስ ደም ኤፊካሲ የለውም እያልከኝ ነው? እንደረዳው ብዬ ነው ነገር ስለ ኤፊካሲ ስናወራ እኮ አዘሆል ስናምነው የጎልጎልታውን ስራ ሁለንተናውን ስናምን እኛ መጽሐፍ ሲናገር ሁለተኛ ቆሮንቶስ ምዕራፍ 5:18 ላይ እኛ በእርሱ ሆነን እግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እሱ ስለኛ ኃጢአት አደረገው ይላል። ስለዚህ አዘሆል ነው የሆነልን እሱን ስናምን እኛ አዘሆል ፓርሻሊ አይደለም ማለት መስቀሉ ላይ ቀራንዮ ዕለተ ዓርብ ከጎኑ የፈሰሰው ደም እና ውሃ ይላል ማይገባው የምንለው ማለት ነው። ከጎኑ የፈሰሰው ደም ያ ደም የማዳን ኃይል አለው። ያ ደም እንዴት የለውም? አሁን እኮ ምንድነው ይለኝ ወደ አንደኛው አነስ ሄደ ደሙ መንፈሱና ውሃው የሚለውን ልታመጣ ነው። አሁን ከደሙ አይደለም ውሃ የሚለውን አላመጣው። አይዞ ጥምቀት አልደረስኩም። አይዞ ደሙ ጋር ነው። ግድ የለም ደሙ ጋር ነው። ቀጣይ ወደ ጥምቀት ያ ደም ቆይ ፕሮፌት ያ ደም የማዳን ኃይል አለው። ያ ደም ከጎኑ የፈሰሰው ደም ኃይል አለው። ይሄ በጣም ቀላል ጥያቄ ነው። በጣም ነው ኃይል ያለው። እሺ ፕሮፌት ያዝልኝ። ቆይ እውነት ይሄ ሰዓቱ የኔ ስለሆነ ነው። ሰዓቱ የኔ ነው። ሰዓቱ የኔ ነው። ያ ደም የማዳን ኃይል አለው ያልከኝ ደም አንተን ፊዚካሊ ነክተዋል? ይህ ማን ማለት ነው? እንደዚህ ይሄን እኮ ፊዚካሊ በጠይቃ አንተንም እኮ ነክቶኛል አትልም። በእምነት በኩል በአንተ ጥያቄ ሰዓት ትጠይቀኛለህ። የኔ ነው ተራው። ያ የፈሰሰው ከጎኑ የፈሰሰው ደም አንተን ፊዚካሊ ነክቶሃል ወይ? ደሙና ስጋው ተለያይቶ ነው የሚነካን እያልከኝ ነው? እሱን በአንተ ጊዜ ትጠይቀኛለህ። ለሶስተኛ ጊዜ ለሶስተኛው ጊዜ ያ የፈሰሰው ደም ኃይል አለው ያልከኝ ደም ነክቶሃል ወይ? የኔ ጥያቄ ነው። የፈለግኩትን መጠየቅ እችላለሁ። በእምነት በኩል ነክቶኛል። በእምነት በኩል ሁሉ ነገር ክርስቶስ የሆነ ሁሉ ለኔ ተቆጥሮልኛል። እሺ ስለዚህ ያንተ እምነት እንጂ የክርስቶስ ደም በከንቱ ነው የፈሰሰው ያልከኝ ነው። ለወቱ ሰባት ወደ ሁለተኛው ጥያቄ የጌታ እራት ትቀበላለህ? ኖ በክርስቶስ ኢየሱስ ደም ጸድቃለሁ። በአንተ ሰዓት የፈለግከውን ትለኛለህ። የኔ ሰዓት ነው። በለተ የጌታ እራት ትቀበላለህ? የጌታ እራት ትቀበላለህ? እንደውም በዚህ በሐዋርያት ሥራ ምዕራፍ 2 ቁጥር 42 ላይ ሐዋርያቶች በብረት እያሉ ያጠኑና በየሳምንቱ የጌታ እራትን ይወስዳሉ የሚል በዚህ በመጽሐፍ ቅዱስ ላይ የተቀመጠ ጥቅስ አለ።
እሺ ለምን አሁን ለምሳሌ አንደኛ ቆሮንቶስ ምዕራፍ 10 ቁጥር 16 ላይ አማርኛውን ፊት ለፊት ያለ ያስኩትም the cup of blessing is it not a participation in the blood of Christ ይላል። ከክርስቶስ ጋር ህብረት የምናደርግበት አይደለምን ይላል። ከክርስቶስ ደም ጋር ህብረት እንዴት ነው የምታደርገው? ኦኬ እንደዛ ከሆነ ያውና በአንደኛ ቆሮንቶስ ልንገራ ለምን እንደምወስድ ልንገር ለምን እንደምትወስደው አይደል ያልከኝ? ከዚህ ጋር ተያይዞ ህብረት እንዴት ነው የምታደርገው? ህብረት ልንገራ ከባረከ በኋላ ቆርሶ ይህን ስለእናንተ ስጋዬ ነው ደሜ ነው ካለ በኋላ እንደማይመጣ ከተናገረ ማንም ከዚህ እንጀራ ከመብላቱ በፊት ራሱን ቁጥር 30 ላይ አንደኛ ቆሮንቶስ ምዕራፍ 11 ማለት ነው። ምክንያቱም ማንም ሳይገባው ሳይበላ ቢበላ 11 አላልኩም 10 ላይ ነኝ። አዎ ቁጥር 10 ማን ነው ምዕራፍ 10 ቁጥር 16 ላይ ህብረት ከኢየሱስ ክርስቶስ ደም ጋር ህብረት እንዴት ጥያቄን አሜንድ አድርጌዋለሁ አስተካክየዋለሁ። ከኢየሱስ ክርስቶስ ደም ጋር ህብረት እንዴት ነው የምታደርገው? ህብረት አናደርግምን እያለ ነው ቅዱስ ጳውሎስ። የኔ ጥያቄ አንተ ህብረት እንዴት ነው የምታደርገው? ይጀምር እያወራ ያለው እኮ ከጣዖት ጋር ስላለመተባበር የምንም ነገር ያወራል። ስለ ኢየሱስ ክርስቶስ ደም ጋር አብረን ህብረት አናደርግምን እያለ ነው። ህብረት እንዴት ነው የምታደርገው? እናደርጋለን። ግን እዚህ ጋር ጠቅሶ የገባው ኮምፓሬቲቭሊ እኛ ህብረት ያለ ከክርስቶስ ደም ጋር ነው። ላርጅሊ ምናምን ሲምቦሊክሊ አትበለኝ። የኔ ጥያቄ ከክርስቶስ ደም ጋር ህብረት እንዴት ነው የምታደርገው? እዚህ ስፍራ ላይ እኮ በትክክል የሚናገረው የምንቆርሰው እንጀራ ከክርስቶስ ኢየሱስ ጋር ህብረት የለውም ደሙ ነው እንጂ የሚለው በዚህ በኩል እናደርጋለን የሚል መልስ የለውም እዚህ ጋር። ስለዚህ ህብረት አንተ ከኢየሱስ ክርስቶስ ህብረት አለን the cup of blessing ይላል። ጽዋውን ይጠራዋል the cup of blessing ይላል። ህብረት እንደማታደርግ ይሄንን እወስዳለሁ ማለት ነው። የበረከት ጽዋ ማለት እሺ ማቴዎስ ወንጌል ምዕራፍ 26 ላይ ይህ ስጋዬ ነው አለ። ስጋው ነው ማቴዎስ ወንጌል ምዕራፍ 26 ቁጥር 26 ላይ ይህ ስጋዬ ነው አለ። ኢየሱስ ክርስቶስ ስጋው ነው ወይስ አይደለም? ይህ ስጋዬ ነው ሲል እኮ ነገርኩህ። ይህ ደሜና ስጋዬ ነው ሲል ስለ ሞቱ የተናገረ እንጂ ከሞቱ በኋላ ስላለው ስለ ስነ ስርዓቱ ስጋ አይደለም እያወራ። ክርስቶስ ተሳስቶ ነው ስጋዬ ነው ያለው? ኖ ስጋ አይደለም። አይ ነገርኩህ እኮ ቅድም እያበራራ መጣና ስጋው አይደለም። ህብስቱን አንስቶ ስጋዬ ነው ሲል ቆይ አንዴ ፕሮፌት ስማኛ ህብስቱን አንስቶ ስጋዬ ነው ሲል ስጋው ነው አልጎጎ ስጋው ነው ደሙ ነው። ግን እሳ ምንድነው ሲባል 28 ላይ ስለ ብዙዎች አላቸው የሚፈስ የሐዲስ ኪዳን ደሜ ነው አላቸው። ስለዚህ በቀራኔው ላይ ስለሚፈሰው ደሙና ስለሚሞትልን ስጋው በዛ ሰዓት ግን ስጋዬ አይደለም እያለ ነው። በዛ ሰዓት ላይ ኖ እዚህ ጋር የሚናገረው እያልኩ እኮ ነው። ቨርሱ ሳጨርሰውማ መናገር 26 ጠይቀኝ እስከ 28 ነው። በዛ ሰዓት ላይ ግን ስጋው አይደለም እያልከኝ ነው። በአንተ ሰዓት ጊዜ ልትጠይቀን ትችላለህ። በደንብ መልስላለሁ። የኔን ጥያቄ ግን መልስ አይደለም ያልኩህ። ዲያቆንዬ ምን መሰለ እንግዲህ የተረጋጋ ነገር ለማድረግ ስጋው ነው አልከኝ። የትኛው ስጋው? እዛ ጋር የተናገረ ያለው አማናዊ ነው። ዮሐንስ ወንጌል ሰዓት እየሄደብኝ ስለሆነ ዮሐንስ ወንጌል ምዕራፍ 6 ላይ ስጋዬን ያልበላ ደሜን ያልጠጣ የዘላለም ሕይወት አለው አለ። ይሄ ሊተራሊ ነው ወይ ሲምቦሊክሊ? ወደ እንግሊዝኛው ልመለስልህ ብዬ ነው። ኦኬ እሺ 58 ላይ ምን አለ? 58 ላይ እኮ እሱ አልፎ ከሄደ በኋላ የሚናገረው አንድ ነገር ጥያቄ እሱ አይደለም። 58 ሳይሆን ስጋዬን ያልበላ ደሜን ያልጠጣ የዘላለም ሕይወት የለውም ማለት ሲምቦሊክሊ ነው ሊተራሊ ነው? ኖ እኮ አውዳዊ የሆነ ፍቺ ነው የምትለው ብሮ። ኖ የስ ሳይሆን ሲምቦሊክ ነው ሊተራል ነው እንጀራው። አሁን እኮ እያወራን ነው መዳን በእምነት ነው መዳን በሳክራመንት ሚል ስለሆነ ሰው ሚል ነው በክርስቶስ ኢየሱስ በማመን እንጂ በሳክራመንት አይደለም። እሱን አንተ ታብራራለህ በኋላ። ሊትራል ሉቃስ ወንጌል ምዕራፍ 22 ላይ ለመታሰቢያ ሊትራል ነው ወይ ሲምቦሊክ ነው? እዚህ ጋር ስጋዬን ያልበላ ደሜን ያልጠጣ የዘላለም ሕይወት አለው ሲል ዮሐንስ ወንጌል ላይም እየተናገረ የነበረው በአካል ነው እያወራቸው ያለው። 5000 ሰዎች ምን አረጉ? እኔ በመንፈስ ነው አላልኩም። ከይቅርታ ጋር እኔ በመንፈስ ነው እያወራቸው አላልኩም። የኔ ጥያቄ
ስጋን ያለ ከመሞቱ በፊት ስለራሱ ደምና ስጋ ያወራ ነው። እሺ we're getting መስቀሉ ነው የሚያወራው። we're getting somewhere okay so ሊተራል አይደለም ማለት ነው፣ ሲምቦሊክ ነው። ሲምቦሊክ ሆነ ሰዎች ግራ ገብቷቸው ሲሄዱ ኑ ተመለሱ። እኔ እኮ ሲምቦሊክ ነው ያወራሁት ለምን አላላቸውም? ለምሳሌ ማቴዎስ ወንጌል ምዕራፍ 13 ላይ ብዙ ምሳሌ ሲናገር ይሄ እኮ ምሳሌ ነው ሌሎቹ አይገባቸውም፣ ምሳሌውን ግን ላብራራ እያለ ክርስቶስ እንዳለ ዮሐንስ ወንጌል ምዕራፍ 6 ላይ ለምን አላልባራ እንትን ኤክስፕሌን አላደረገም? ያ እሺ፣ ለዚህ ደግሞ ነገር ልንገር። ሲጀምር የዮሐንስ ወንጌል ምዕራፍ 6 አውዳዊ የሆነ ፍቺ ይዘህ ስትወርድ ስለ ምግብ ያወራል። ከዛ ታምራትን ስላያችሁ ሳይሆን ስለበላችሁ ይላቸዋል። ከዛ ስለ አይሁዳውያን ስለመና ያወራል። ከዛ በኋላ ስለ ራሱ ስጋ ያወራል። ሰው ሲሰናከልበት ብዙ ጊዜ ኤክስፕሌን አድርጓል። ነው ይሄ ምሳሌ ነው፣ ይሄ እንደዚህ ነው ብሎ አድርጓል። እዛው ምዕራፍ ላይ በእርሱ ማመን የዘላለም ሕይወት እንደሚያሰጥ ተናግሯል። 7 ቦታዎች ላይ ተናግሯል። ከ51 በላይ ባሉት ክፍሎች ማለት ነው። 58 ላይ የሚዘጋው በዚህ ነው። 58 ሲዘጋ ምን አለ? ከሰማይ የወረደ እንጀራ ይህ ነው፣ አባቶቻችሁ መና በሉ ሞቱም፣ ይህ እንጀራ የሚበላ ግን ለዘላለም ሕይወት ይኖራል። ስለማን? ስለ ራሱ እንጀራ። እሺ መልስ የለም። ኦኬ አስቀምጥልኝ ትላለህ። እሺ እሺ አስቀምጥልኝ። ደስ የሚል ትምህርት ነው። ደስ እያለኝ ነው። ላስቀምጠው አስቀምጠው ትላለህ። ሲጀምር ጀምር። የት ሄደብኝ? ካውንት ዳውን 10 minutes። እሺ አይ ቲንክ ጀምሯል። እሺ ዲያቆን የመጀመሪያው ጥያቄ የጌታ እራትን ስንት ጊዜ ወስደ ነው የምትድነው? የጌታ እራት ምንድነው? ኤቭሪ ዊክ የምንቀበለው ያ ቀራኔው ላይ የፈሰሰው ደሙን የተቆረሰው ስጋውን ነው የምንበላው ኤቭሪ ዊክ ባይ ዘ ዌይ እንጂ አዲስ መስዋዕት እያደረገን አይደለም። ኦኬ እሺ ዲያቆን ኤቭሪ ዊክ ትድናለህ ማለት ነው በጌታ እራት በኩል? የችግሩ ምንድን ነው? እናንተ ድህነት ቅጽበታዊ ነው ብላችሁ ስለምታምኑ መልቲፕል ታይምስ እንዴት ይሆናል? ለእኛ ለኦርቶዶክሳውያን ቆይ አንተ መልስ ስትመለስ በአንተ መንገድ ነው አልከው። እኔ ደግሞ የምመልስልህ እንደ ኦርቶዶክሳዊ ነው። ፕሮብለም ኢዝ ዩር ፕሬሚሱ ምንድን ነው? ድነት ቅጽበታዊ ነው ብለህ ስለምታምን ላስት ዊክም ድነህ ዛሬም ትድናለህ ነገም። እኛ ግን ችግር የሌለብን ለምንድን ነው? ድነት ፕሮሰስ ነው ስለምንል ቅዱስ ቁርባን as many times as we can እንቀበላለን። እሺ አይ ደቂቃዬም እየሄደ ስለሆነ ዲያቆንዬ የጌታ እራት ለዘላለም ሕይወት ነው ብለኸኛል። ስንት ጊዜ ተወስዷል? ስለ ኤቭሪ ዊክ ብለኛል። አልተመለሰልኝም። አባቶች እንደዛ ነው። የተረጋገጠ ደህንነት በኦርቶዶክስ ውስጥ የለም ማለት ነው። እሺ ሁለተኛ አማናዊ ከሆነ የጌታ እራት አማናዊ ከሆነ የሚተርፈውስ የኢየሱስ ስጋ ነው ማለት እንችላለን? የሚተርፈው ቁርባን በቤተ ክርስቲያኑ ሲቀርብ እንግዲህ ሊተርፍ እንደሚችል እርግጠኛ ነው። ሰው ተቆጥሮ ነው ቁርባኑ የሚሰጠው። ይሄ ማለት ነው። ከተረፈስ አማናዊ ስጋው ነው የሚተርፈው? እሱ እንግዲህ የሚስጥር ጉዳይ ነው። እኛ ስርዓት አለን የምናደርገው። ቤተ ክርስቲያን የራሷ አካሄድ አለባት። ምን እያለን ነው ወንድማችን ዲያቆን? እዚህ ውስጥ ያላቸው ወንጌላውያኖች የጌታ እራት በኦርቶዶክስ ተዋሕዶ ውስጥ ሲቀርብ ቁርባን ከተረፈ የጌታም ስጋ ይተርፋል። የሚተርፍ ነገር የለም። በነገራችን ላይ የሚተርፍ ነገር የለም። ታዲያ ተቆጥሮ ነው የሚቆረሰው እያልከኝ ነው? እሱን ስርዓቱን ስለማታውቅ አልፈርድብህም፣ ግን የሚተርፍ ነገር የለም። እሺ በቃ አልተመለሰም። በቃ ሲተርፍ የጌታ እራት ይተርፋል። የጌታ ስጋ ሪሊትራሊ ስጋው ራሱ ተረፈ እያለ ነው። ልብ በሉ። ሁላችሁም እያዳመጣችሁ ኖ ፕሮፌት ኖ አይተርፍም ነው መልስ። የሚተርፍ ነገር የለም ብያለሁ። የሚተርፍ ነገር የለም ነው መልስ። እሺ የማይገባው በአንደኛ ቆሮንቶስ ምዕራፍ 11 መሰረት የማይገባው የጌታ እራትን አይውሰድ ይላል። ታዲያ የጌታ እራት ለዘላለም ሕይወት ከሆነ የማይገባቸው አሉ ማለት ነው? የማይገባቸው ማለት ራሳቸውን ንስሐ ሳይገቡ በድፍረት ሳይገባው ሚስጥር እንደሆነ እሳት እንደሆነ ቢቀበል እሳት ይሆንበታል፣ ድፍረት ይሆንበታልና እግዚአብሔር መለኮታዊ እሳት ስለሆነ ማለት ነው። እውነተኛው ስጋና እውነተኛ ደም ነው ስለምንል በድፍረት አንድ ሕፃን ልጅ ሄዶ ከእሳት ጋር ሲጫወት ራሱ እንደሚያቃጥል ራሱን ያቃጥላል። ስለዛ ዲያቆንዬ አንድ ነገር መልሰልኝ፣ ክሪፋይ አድርገልኛል። ምን ከተባለ ማይገባቸው ሰዎች ስላሉ የጌታ እራት ደግሞ ለዘላለም ሕይወት ከሆነ አየህ፣ ለማይገባቸው ሰዎች ይሄ የዘላለም ሕይወት አይገባቸውም አልከም ማለት ነው።
ንስሐ ገብቶ ራሱን መርምሮ መመለስ ይችላል እኮ አንድ ሰው። ለዘላለም ሕይወት እኮ ነው ያልከኝ። የጌታ እራት ለዘላለም ሕይወት ከሆነ ይሄ ሰውዬ እኮ መጥቶ ነው መውሰድ ያለበት። ለምን ሲባል የዘላለም ሕይወት ላይ ያገኝ በድፍረት አይደለም። ስለዚህ አንዳንዶች በኦርቶዶክስ ተዋሕዶ ውስጥ የጌታ እራት ለዘላለም ሕይወት ነው ይባላል። ነገር ግን አንዳንዶቹን የማያድን የዘላለም ሕይወት የሚሰጥ የጌታ እራት አለ ማለት ነው። በድፍረት ነው። አሁን ለምሳሌ እሳት ከጨበጥከው ያለ አግባቡ ከተጠቀምከው እንደሚያቃጥልህ መለኮታዊ እሳት ደግሞ ስትነካው ያቃጥልሃል። ለበጎ ደግሞ ካልከው መድኃኒት ሆኖ ያድንሃል። ስለዛ በኦርቶዶክስ ተዋሕዶ ውስጥ የጌታ እራት ለአንዳንዶች ንጹሕ ለሆኑት ለተቀደሱት እንጂ እርኩስ ለሆኑት ወይ ደግሞ ሰሞናቸው ሆሊነስ ውስጥ ያሉ ሰዎች አይወስዱትም። ስለዚህ የጌታ እራት ለዘላለም ሕይወት ነው የሚለው ፈርሷል ማለት ነው። እሺ ሳይገባውና ሳይገባው ነው ያልኩት። ኃጢአት ሆኖ ኃጢአት ሳይሆን አላልኩም። በቃ እኔ የምለውን መልስ ነው መቀበል ያለበት። ሳይገባውና ሳይገባው ማለት ኃጢአት ሳይሰራ ማለት አይደለም። ሳይገባው ማለት በቃ የማይወስዱ ሰዎች ያሉ ነው። በቃ ሌላ ምን አለው? እሺ ሌላውንማ እየነገርኩ ነው። ሌላውማ ምን እንደሆነ እየነገርኩ ነው። ልጠይቅ የኔ ጊዜ ነው። በቃ ተመለሽ። ማቴዎስ ወንጌል ምዕራፍ 26 ቁጥር 28 ላይ እንደዚህ ይላል፣ ስለ ብዙዎች የኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ነው እያለ ነው። ታዲያ ይሄ እውነተኛው ደሜ ነው እያለ ነው የትኛውን ነው እያወራ ያለው ጌታ? እውነተኛ ደሜ ነው ካለ ደሙ ነው። ታዲያ ቆይ ልመልስልህ። የትኛውን? አጭር መልስ። ኢየሱስ ክርስቶስ ወላዲተ አምላክ ኢየሱስ ክርስቶስ ደሙ በሰዓትና በጊዜ አይወሰንም። አምላክ ስለሆነ ዛሬ ላይ ሆኖ ስለ ነገ ማውራት ይችላል። ነገ ላይ ስለሆኖ ስለ ትናንትና ማውራት ይችላል። አልገባኝም ብትል ይሻልህ ነበረ። አልገባኝም ብትል ይሻልህ ነበረ። ክርስቶስን በሰዓትና በጊዜ ልትወስነው አትችልም። ስለ ብዙዎች የሚፈሰው የአዲስ ኪዳን ደሜ ነው ካለ በመስቀሉ ላይ ስለሚፈሰው ደሙ እያወራ ነው። ይሄ መመለስ በነገራችን ላይ እንደዚህ አይነት አርጊውመንት የኢየሱስ ክርስቶስ ስጋ አሁንም ትኩስ ነው ማለት አትችልም ማለት ነው። በታይም ኮንስትሬንት ካደረከው እያወራ ስላለው በታይም ኮንስትሬንት ካደረከው አሁን የሚፈሰው አሁንም ደሙ ትኩስ አይደለም እያልከኝ ነው። በጣም ብዙ እንትን አለው። እሺ በቃ ተው አልተመለሰም ማለት ነው። በሉቃስ ወንጌል ምዕራፍ 22 ቁጥር 19 መሰረት ምን ይላል? እንጀራውንም አንስቶ አመሰገነ፣ ቆርሶም ሰጣቸው። ይህ ስለ እናንተ የሚሰጥ ሥጋዬ ነው፣ ይህን ለመታሰቢያ ያድርጉት ይላል። መታሰቢያ ማለት ምን ማለት ነው? መታሰቢያ ማለት በዕብራውያን ምዕራፍ 10 ላይ እንዳልኩት በየዓመቱ የሚቀርብ መሰዊያ ነበር። ያንን ሲሰዉ ኃጢአታቸውን ያስታውስ they relived it ማለት ነው። by the way ለዚህ ነው ይሄንን ቀርቶ አሁን በኢየሱስ ክርስቶስ ተተክቷል የሚለው። ለዚህ ነው ዕብራውያን ምዕራፍ 10 ቁጥር ከ1 ጀምረ ብትወርድ for it is not possible for the blood of bulls and goats to take away sins ይላል። የዚህ animal sacrifice የለም። This is why when Christ came into the world he said to God you did not want animal sacrifice ያለ እየቀጠለ ነው። እሱ ሳክራይፍ እኮ ቅድም አውርተናል። ቆይ እሱን አይደለም መታሰቢያ ማለት አማናዊ ማለት መታሰቢያ የሚፈታው መታሰቢያ ማለት አማናዊ ነው ወይ? በዕብራውያን አማናዊ ተመሳሳይ ቃሎች ናቸው። It's even more deep by the way አሜኔሲስ ማለት you are living that moment ማለት ነው። በቃ ዳቁን በዮሐንስ ወንጌል ምዕራፍ 6 አልተመለሰም። በዮሐንስ ወንጌል ምዕራፍ 6 ቁጥር 27 ላይ እንደዚህ ይላል። በዮሐንስ ወንጌል ምዕራፍ 6 27 ለሚጠፋ እንጀራ አትስሩ፣ ነገር ግን የሰው ልጅ ለሚሰጣችሁ ለዘላለም ሕይወት ለሚኖር ስሩ። ስለዚህ እግዚአብሔር አብ ማረጋገጫ አትሞበታል ካለ በኋላ እርሱም ታዲያ የእግዚአብሔር ስራ ለመስራት ምን እናድርግ አሉት። ኢየሱስም እርሱ በላከው ታምኑ ዘንድ ይህ የእግዚአብሔር ስራ ነው ሲል መለሰላቸው። የዘላለም ሕይወት ለማግኘት እንደ ዮሐንስ ወንጌል ምዕራፍ 6 ቁጥር 27 እስከ 29 መሰረት ምን እያለ ነው? የእግዚአብሔር ቃል የዘላለም ሕይወት በምን ይገኛል እያለ ነው። እዛ ላይ እንግዲህ የዘላለም እንጀራ ኢየሱስ ክርስቶስ እንደሆነ ራሱ እየነገረን ነው። ወረድ ብሎ ግን ስጋዬን ያልበላ ደሜን ያልጠጣ የዘላለም ሕይወት የለውም። ቆይ እኔ እሱን አልጠየኩም። እዚህ 27 እስከ 29 ምን እያለ ነው? ለመዳን ሰው ምን ማድረግ አለበት ብሎናል። አጭር መልስ
አሁን እንግዲህ ኢየሱስ ክርስቶስ በቃ እሺ አራራ በቃ ዮሐንስ ወንጌል ምዕራፍ 6 ሰዓት ያለቀ ነው። እንዲመለስ አልፈለግም። ስለ 54 ምሽ ጠይቁኝ። እንዲመለስ አልፈለግም። ስለ 54 አልጠይቁም። እኔ ስለ 27 ልጠይቁ 27 ልትመልስ አልቻልክም። እሺ ቁጥር 33 ልጠይቅ። የእግዚአብሔር እንጀራ እርሱ ከሰማይ የሚወርድ ለዓለምም ሕይወትን የሚሰጥ ነው ይላል። ታዲያ ይሄ እንጀራ ስጋ ነው ከእግዚአብሔር ዘንድ የመጣ እንጀራ ነው? ድገሞ ጥያቄው ቁጥር 33 ላይ የእግዚአብሔር እንጀራ እርሱ ከሰማይ የሚወርድ ለዓለምም ሕይወትን የሚሰጥ ነውና ይላል። ታዲያ አንተ የምትለው እንጀራ ከሰማይ የወረደውን ነው በሐሙስ ማታ የተቆረሰውን ነው? የኢየሱስ ክርስቶስ ስጋ ከተዋህዶ በኋላ አንድ ነው፣ አንለየውም። ዝም ብሎ መሬት ላይ ያለ እንጀራ እኮ አይደለም። የከበረ ዲያቆን አልሰማኝ። እሺ ዲያቆን አልሰማ። እኔ እንደ ጥቅስ ነው ጠይቁ ያሉት። የእግዚአብሔር እንጀራ አለ እርሱ ከሰማይ የሚወርድ ከሰማይ ነው የሚወርድ ለዓለም ሕይወትን የሚሰጥ ነው። ወልድ ከየት ነው ከሰማይ የሚወርድ እንጀራ? ወልድ ከየት ነው መጣው? ወልድ ከየት ነው? ታዲያ እንጀራው ማን ነው ማለት ነው? እንጀራው ማን ነው ማለት ነው? ኢየሱስ ክርስቶስ። አሁን እየመጣ ተዋህዶ የምንለው በነገራችን ላይ ይሄንን ነው። ኢየሱስ ሕይወት እንጀራ ነው። ኢየሱስ ክርስቶስ ወልድ ስግው ቃል የምንለው አንዴ ከተዋህደ በኋላ መለኮቱን ለይተን ስጋውን ብቻ እየበላን አይደለም። ባይ ዘ ወይ እንደዚህ አይነት አስተሳሰብ ያላችሁ ከሆነ ሜቢ ዳስ አለቀብኝ። ዳዊት አንድ ጥያቄ ልጠይቅህ። ቁጥር 40 ላይ ዮሐንስ ወንጌል ቁጥር 6:40 ላይ የአባቴ ፈቃድ ወልድን አይቶ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው ነው፣ እኔ በመጨረሻው ቀን አስነሳዋለሁ ይላል። ታዲያ ሰው ሚድነው በማመን ነው የጌታ እራትን በመውሰድ ነው? እንደዚህ ቃል መሰረት ኢየሱስ ክርስቶስ የሚልህን ነገር አምነህ ስትቀበለው ስታደርገው ነው። ኖ እንደዚህ እንደ ቁጥር 40 መሰረት ነገርኩ እኮ ማመን ማለት የሚለውን ቃል ተቀብለህ ስትገብረው። አልተመለሰም። በቃ አልተመለሰም። ቃሉን እየሸመጠትክ ነው ያለው። እሺ 47 ላይ እንደዚህ ይላል፣ እውነት እላችኋለሁ የሚያምን ሁሉ የዘላለም ሕይወት አለው ይላል። ምን እያልን ነው? እውነት እላችኋለሁ የሚያምን ሁሉ የዘላለም ሕይወት አለው ይላል። ያለ እምነት ድነት የለም። አሁን ይሄ ሳያምን ቅዱስ ቁርባን ይቀበል ያለ ማንም የለም። ባይገው እሺ አለቀ ሰዓት። እሺ የሚጨመር አለ? ሰዓት እንጨምር ወይስ ሜቢ 3 ደቂቃ ማጠና ኮንክሉዥን? ኦኬ ኮንክሉዥን ፈልጋቸዋል። ኦኬ ኮንክሉዥን ከሆነ 5 ቢሆን ጥሩ ነው፣ ሰፋ ለማድረግ እሱም በደንብ ያብራራል፣ እኔም አብራራለሁ። መልካም 5 minutes right there you go. Yeah. እሺ መጀመሪያ I want to go back to ዕብራውያን ምዕራፍ 10 ቁጥር እንግዲህ ከ3 ጀምራለሁ. But instead those sacrifices actually mention them of their sins year after year ይላል. አሜኔሲስ የሚለው ቃል አናሜኔሲስ የሚለው ቃል ይህንን በየዓመቱ ኃጢአት ሲሰሩ በየዓመቱ ቆመው ሳክሪፋይስ ሲያደርጉ የሚያስቡት ነገር ነበረ። ሉቃስ ወንጌል ምዕራፍ 22 ያንን ኢንቮክ እያደረገ ነው። do this in remembrance ማለት ከመስዋዕቱ ይልቅ በግ ከማቅረብ ይልቅ ስጋዬን እየበላችሁ ደሜን እየጠጣችሁ ያንን ኃጢአት ማስተስረይ ትችላላችሁ እያለ ነው። ይህንን ሙሉ አውዱን ብታነቡት ቁጥር 4 ላይ for it is not possible for the blood of bulls and goats to take away sins የአኒማል sacrifice ስርየተ ኃጢአትን ማምጣት አይችልም. This is why when Christ came into the world he said to God, ክርስቶስ ወደዚህ ምድር ሲመጣ ለእግዚአብሔር አብ እንዲህ አለው, you did not want animal sacrifices or sin offerings but you have given me a body to offer. ቀደም ፕሮፌት ደጋግሞ ይህ ጥቅስ ስጋውና ደሙ ጋር ምን ያገናኘዋል ይላል። ይኸው ስጋዬን ኦፈር እንዳደርግ ሰጠኸኝ። in what context ማን ነው animal sacrifices ከሚያደርጉት ኮንቴክስት ጋራ ዛሬ ትልቁን ክህደት ሰምተናል። ኢየሱስ ክርስቶስ በቀራንዮ ላይ ተሰቅሎ ተገርፎ ሞቶ ከጎኑ ደሙን አፍሶ ያ ደም ኃይል አለበት እያልን ዛሬ የሰማነው ምንድነው? እኔ ግን የዳንኩት በራሴ እምነት ነው እንጂ ያ ደም ምንም አላደረገልኝም ነው። you see ያ ደም አልነካኝም ነው። ያ ደም ፕሮፊት ጋር በሱ አስተምሮ ምንም አልነካውም፣ አላየውም፣ አላጠበውም። ታዲያ እንዴት ነው ፕሮፊት የዳንከው ስለው እኔ አምኜ ክርስቶስ መስቀል ላይ ደም ማፍሰሱ what's the point? ካላጠበን ካልነካን እኛ ጋር ካልደረሰ ደግሞ physically
ዋትስ ዘ ፖይንት? መሞቱ ከሰማይ ሆኖ ይሄው ክርስቶስ ነኝ እመኑብኝ ይላል። ሁሉም አሜን አምናለሁ ኢየሱስ ያድናል እያለ እኮ ሊድን ይችል ነበር። ለምን ተሰቃየ? አምላኬ ለምን ተሰቀለ? ጌታዬ ለምን ደሙን አፈሰሰ ክርስቶስ? እንዴ እኔን ካላጠበኝ ታዲያ ምንድነው ዋናው ፖይንቱ? ይሄ ትልቅ ክህደት ነው። በነገራችን ላይ እምነት ብቻ የሚለው እዚህ ድረስ ያስኬዳልና ብቻ የሚለውን አትኩሩበት። አንደኛ ቆሮንቶስ ምዕራፍ 10 ላይ ህብረት ማድረግ አለብን ይላል። the cup of blessing ይልና is it not a participation in the blood of Christ? ከክርስቶስ ደም ጋር ህብረት አይደለምን ይለዋል ጽዋውን። እንዴት ነው ህብረት ታዲያ የሚደረገው? ደሙ አይደለም እየተባለ ደሜ ነው ሲል አይ ደምህ አይደለም ህብረት አድርጉ አይ አናረግም። መታሰቢያ አያድርጉት ሲል እናስታውሳለን። ቃሉንም ራሱ እየቀየሩት ነው። ባይ ዘ ወይ ግሪክ ቃሉን ብናይ ሪሜምበሪንግ ኢን ተርምስ ኦፍ ሂስቶሪካል ሬኮግኒሽን ከሆነ ሌላ ግሪክ ቃል ነው የሚጠቀመው። አናመኔሲስ ሌላ ትርጉም አለው። ኢትስ አ ሎድድ ተርም። እንግሊዝኛው ሙሉን ሐሳብ ስለማይቀበል ነው ማለት ነው። እንግዲህ ፕሮፌት ራሱ አንደኛ ቆሮንቶስ ምዕራፍ 11ን ኢንቮክ አደረገ። እሱ ራሱ ምንድነው እዚህ ጋር ጳውሎስ የሚለን? ጳውሎስ እሺ ስጋና ደሙን ሳይገባው ወይም ሳይገባው የሚቀበል የዘላለም ሞት ይኖረዋል። ለምን? እሳት ነውና። ሲምቦሊክ ከሆነ what's the problem? ሲምቦሊክ ከሆነማ what's the issue? እሳት ካልሆነ ኃይል ከሌለው ጀስት ሪሜምብረንስ ከሆነ ማንም የመጣ ማንም ቢቀበለው what's the issue? ይሄንን እንግዲህ መመለስ አልተቻለም ማለት ነው። ደጋግሜ እንግዲህ ምንድነው የኔ ፖይንት ሶላ ስክሪፕቶራ ለሚሉ ወንድሞቻችን የመጨረሻው ፖይንት ይሄ ነው። ሶላ ስክሪፕቶራ የምትሉት ኢቨር ተቀበሉት፣ ሶላ ስክሪፕቶራን የእውነት ተቀበሉት። መጽሐፍ ቅዱስን የሚለውን ተቀበሉ። ይሄ ስጋዬ ነው፣ ስጋዬ ይሆናል አላለም። ይሄ ስጋዬ ነው አለ። ኦኬ ኖ ቀራኒዮ ላይ የሚፈሰው ደሙን ነው እንጂ አሁን ስለሚያደርገው ነገር አይደለም። እሺ ቀራኒዮ ላይ ያ የያዘው ስጋ ነው የተቆረሰው እንዴ? ኦኬ ቀራኒዮ ላይ እያወራ ነው ብትለኝ ይሄ ደሜ ነው ሲል ያ የያዘው ጽዋው ቀራኒዮ ላይ ያፈሰሰው ደሙ ነው እንዴ? አይደለም እኮ አይደለም። እና ክርስቶስ የሚናገረውን ነገር አሜን ብለን እንቀበል። ሰዓቴ እዚህ ጋር እንግዲህ አብቅቷል ማለት ነው። ኦኬ እሺ እንደሚቀመጥ እርግጠኛ ነኝ። እሺ ጀምሬያለሁ። ለማንኛውም እንግዲህ ክህደት እያለ ነበር ወንድማችን። የምን ክህደት? እኛ ሁሉ ነገር በደሙ መታጠብ ማመን፣ ጎልጎታ ላይ መስቀል ላይ የተደረገው ነገር ሁሉ ለእኛ ይቆጠራል። ሁሉ ነገር መታጠብ ቢሆን ማመን ቢሆን ኤቭሪቲንግ ለእኛ ተቆርጥሮልናል። ያን ነው የምናምነው ነው። ማመን ማለት እኮ እምነቱ ብቻ አይደለም ያድነን እኮ ክርስቶስ የከፈለው የትኛውም ነገር በደሙ መታጠብ ኤቭሪቲንግ ታጥበናል፣ ነስተናሉ። ታዲያ ለመዳን ምን እናድርግ ስንባል ኧረ ሁሉን ያደረገውን ስናምን ብቻ ያድነናል እንጂ ሰርተንና ከዛ ቁርባን ብለን ከዛ ቅባ ሜሮን ብለን ከዛ ደግሞ ለሞቱ ሰዎች ተስካራ ብልተን ምናምን አንልም። ፈርዘርኛ 100,000 የመዳን መንገዶች የለንም። የወንጌል አማኞች በጣም የሚገርመው የኛ የመዳን ትምህርት ኢየሱስ ክርስቶስ ሁሉ ያደረገውን በማመን በእምነት በኩል በዚህ በኤፌሶን ምዕራፍ 2:8 እንደሚናገር በእምነት በጸጋው ጸድቃችኋል፣ እሱም ደግሞ ከእግዚአብሔር እንጂ ከሰው አይደለም፣ ደን የእግዚአብሔር ልጅ። ከዛ ባለፈ ክህደት አለ? ምንም ክህደት አለ። ኢየሱስ የተሰራውን ሁሉንም የምናምነው እኛ በለመታጠብ ቢሆን ሁሉንም ማለት። ከዛ ባለፈ ዕብራውያን ምዕራፍ 10 አለ። እዛ ላይ ባልቆይ ደስ ይለኛል ሰዓቴ እንዳይበላ። ዕብራውያን ላይ የሚናገረው የብሉይ ኪዳን አገልግሎት ካህናትን ሳክራይፎችን አምጥቶ የክርስቶስ ኢየሱስ ደግሞ ፍጹም ክህነትና ለዘላለም ፍጹም እንዳደረገ ነው የሚያወራው። ከዛ ውጭ ምንም ሌላ ታሪክ የለውም። እዛ ላይ አልቆይም። ከዛ ባለፈ ግን ወንድማችንን አንድ ትልቅ ጥያቄ ጠይቄው ነበር። ምን አልኩት? የመጀመሪያው ስንት ጊዜ ቁርባን የጌታ እራት ለዘላለም ሕይወት ነው ካልከኝ አልኩት። ስንት ጊዜ ወስደህ ትድናለህ ስለው ኧረ በየሳምንቱ ነው መወስደው አለኝ። ስለዚህ በየሳምንቱ ያልተረጋገጠ ደህንነትና በየሳምንቱ ሊድኑ የሚችሉ ናቸው ኦርቶዶክሳውያን ማለት ነው። ከዛ ባለፈ አማናዊ ከሆነ የሚተርፈውስ አልኩት። ቁርባን ሲዘጋጅ በቤተ ክርስቲያን ውስጥ አማናዊ ነው ካልከን፣ እውነተኛ ስጋ ነው ይቀየራል ካልከን የሚተርፈው ስለው አይ አይተርፍም አለ። ብዙ ጊዜ ግን እንደምታውቁት ይተርፋል። ስለዚህ ምን እያሉ ነው ኦርቶዶክሳውያኖች? የሚተርፈው ያዳቦ የጌታ ስጋ ተረፈ እያሉ ነው ማለት ነው። ከዛ ባለፈ ሶስተኛ የማይገባው አይውሰድ ሲል በቆሮንቶስ መሰረት የሚናገረው ምንድን ነው እያለ ነው?
ሳይቀደስ ካለ ፒዩሪቲ ካለ ሆሊነስ አይውሰድ። ለምን? ባለፉት ዘመናት ብዙዎች ዕዳ አለባቸው፣ ሞተዋል፣ አንቀላፍተዋል ይላል። ስለዚህ የጌታ እራት ለዘላለም ሕይወት ነው ካልከኝ የማይወስዱ ሰዎች ያሉ ስል አዎ አለኝ። ኦርቶዶክስ ተዋሕዶ ላይ የጌታ እራት ለዘላለም ሕይወት ነው የሚለው ፈረሰ ማለት ነው። ለምን ከተባለ የጌታ እራት ለዘላለም ሕይወት ከሆነ ኃጢአተኛውም ጽድቅ እየሰራ ያለው እኩል መውሰድ አለበት። ለምን ከተባለ ለዘላለም ሕይወት ነው። ግን አያችሁ ኃጢአተኛውን ገፍቶ ቸርቹ ስለሚመላለሰው ብቻ የሚሰጡት የጌታ እራት ለአንዱ የጌታ እራት የዘላለም ሕይወት የሚሰጥ ለአንዱ ደግሞ የማይሰጥ ሆኖ ተቀምጧል ማለት ነው። ከዛ ባለፈ እንግዲህ የወንጌል አማኞች ብዙ ስፍራ አንስቻለሁ። ለመጀመሪያው የማቴዎስ ወንጌል ምዕራፍ 26 ላይ ሲያነሳ ስለ ቁጥር 28 ላይ ስለ ብዙዎች የሚፈሰው ስለ ኃጢአት የሚፈስ አዲስ ኪዳን በአዲስ ኪዳን ደሜ ነው አለ። ስለዚህ ስለ ብዙዎች የሚፈሰው በመስቀሉ ላይ ስለሚፈሰው ደሙ ነው እያወራ ያለው ማለት ነው። በሉቃስ ወንጌል ምዕራፍ 22 ቁጥር 20 ላይ ደግሞ ምን አለ? ለመታሰቢያ ያድርጉት፣ ቃል በቃል ለመታሰቢያ ያድርጉት እንጂ እውነተኛ ነው ብሎ ሲናገር እዛ ጋር አናይም ማለት ነው። ሐዋርያት ሥራ 2 ላይ ሐዋርያት ሥራ ምዕራፍ 4 ላይ ደግሞ ሐዋርያቶች ሲገናኙ ሲወስዱ ታይተናል። ከዛ ባለፈ ወንድማችንን እንግዲህ ማጠቃላይ እየሰራው ስላለ የዘላለም ሕይወት በምንድን ነው የሚገኘው ሲባል ረረ በመጽሐፍ ቅዱስ ሐዋርያቶች አስተላልፈውልን ቢሄዱት ወንጌል ከሆነ የዘላለም ሕይወት የሚገኘው በማመን ብቻ ነው። ሳልቬሽን እዚህ ኳልቱ ፌዝ አለው ነው። ለምን አልክ ከተባለ ቁጥር 27 ላይ ዮሐንስ ወንጌል ምዕራፍ 26 27 እንደዚህ ይላል። ምን ይለናል? እንደዚህ ይላል 54 ከመድረሳችን በፊት ማለት ነው። ለሚጠፋ እንጀራ አትስሩ። ኦኬ ታዲያ ነገር ግን የሰው ልጅ ለሚሰጣችሁ ለዘላለም ሕይወት ስሩ። ምንድነው ስራው ሲባል የሰው ልጅ የሚለው ኢየሱስ የዘላለም ሕይወት ይሰጣል። በምን ሲባል እግዚአብሔር አብ አትሞበታል። በምን ሲባል ታዲያ የእግዚአብሔርን ስራ ለመስራት ምን እናርግ ሲሉት እኛም ዛሬ ምን እናርግ ብለን እንደዚህ ያለን እርሱ በላከው ታምኑ ዘንድ። ታዲያ ሰው ለመዳን ምንድን የሚያስፈልገው? በክርስቶስ ኢየሱስ ማመን ብቻ የዘላለም ሕይወት ያሰጣል። ቁጥር 33 ላይ ምን ይለናል? ዮሐንስ ወንጌል የእግዚአብሔር እንጀራ እርሱ ከሰማይ የሚወርድ ለዓለም ሕይወትን የሚሰጥ ነውና። ታዲያ እንጀራው ምንድን ሲባል ለዓለም ሕይወት የሚሰጠው ታዲያ በየትኛው ሲባል ኧረ በክርስቶስ ኢየሱስ በሆነው በዛ ነው ማለት ነው። ቁጥር 34 ላይ እንደዚህ ይለናል። እሱም ጌታ እንግዲያውስ እንጀራውን ስጠን ሲሉት ኢየሱስም እንዲህ አላቸው የሕይወት እንጀራ እኔ ነኝ። እየተናገረ ያለው ስለ ራሱ እንጀራ ነው። ከእኔ የሚበላ አለ ወደ እኔ ይመጣ ከቶ አይራብም፣ በእኔ የሚያምን ፈጽሞ አይጠማም። ሰው ማይጠማውና ማይራበው ጌታ ኢየሱስ ክርስቶስን በማመን ብቻ ነው። ቁጥር 40 ላይ እንደዚህ ይላል የአባቴ ፍቃድ አለ ወልድን አይቶ በእርሱ የሚያምን አለ የሚያምን ቁርባን የሚቀበል አይደለም የሚያምን ወልድን አይቶ የሚያምን የዘላለም ሕይወት እንዲኖረው ነው፣ እኔም በመጨረሻው ቀን አስነሳዋለሁ። 47 ላይ እንደዚህ ይላል እውነት እላችኋለሁ አለ ሲባል የሚያምን ሁሉ የዘላለም ሕይወት አለው ብሎ ይናገራል። በአንደኛ ቆሮንቶስ ምዕራፍ 14 መሰረት ደግሞ የጌታ እራት ጌታ እስኪመጣ ድረስ አለ ወንጌል ምስክሮች ትሆናላችሁ ብሎ ሲያስቀምጥ እናያለን። ያው እንግዲህ የምስክርነትን ኃይል የምናገኝበት ነው። ግን ደግሞ እንደዛ ብለን አስቀምጠ ነው። ታዲያ በደህንነት በመጽሐፍ ቅዱስ ምንድን ሲባል በማመን ብቻ ነው የሚል የእግዚአብሔርን ቃል አይተናል ማለት ነው። ስለዚህ በኦርቶዶክስ ውስጥ የተረጋገጠ ደህንነት የለም። ደህንነት ፕሮባቢሊቲ ነው። ነገ ድናለው ወይ ዛሬ ዓመት ወይ 10 ዓመት ከዛስ በእምነት ብቻ ኧረ ያመነ ተጠምቀ ድናል አልዳንኩም ቅባሜሮ ከዛስ ምናምን እያሉ 100 ሺህ የደህንነት መንገድ አላቸው። ከክርስትና የወጣ ትምህርት ነው የኦርቶዶክስ ትምህርት። አይ ከአንድ ሰው ተከራክረ ሙሉን ጀነራላይዝ አድርገህ ትናገራለህ። አሁን እሱ ጴንጤ እንደዚህ ናችሁ እያለ አልተናገረም። ዩ ሲ ዩር ፕሮብለም ምን አደረግ? የኦርቶዶክስ እምነት እንደዚህ ነው፣ የኦርቶዶክስ እምነት እንደዚህ ነው ፎር ኤግዛምፕል እያልኩ ያለው እሱ አሁን ከአንድ ቦታ ላይ ጴንጤዎች እንዲህ ናቸው፣ ጴንጤዎች እንዲህ ናቸው፣ ጴንጤዎች እንዲህ ናቸው እያለ አውርተዋል ወይስ አላወራም? ተል ሚ ሂድና አይ ማውራት መብቱ ነው። ከአንተ ጋር መነጋገር ማለት አንተ ሙሉ ፕሮቴስታንትን ትወክላለህ ማለት አይደለም አይደል? አንተ ራስን ችለህ ነው የምታወራው። ገባ? ጀነራላይዝ አድርጎ አላወራም። አንተ አሁን ልታወራ የፈለግከው ምንድን ነው? ከእሱ ጋር ተነጋገር። ረጋ በልሽ። ሶሪ ካጠፋው ሶሪ። ሌላ ሀሳብ ካለ ሶሪ ዮንዬ ሶሪ። ለእኔ አይደለም ለእሱ ነው። ገብተዋል? እኔ አይደለሁም። ገባ? ከእሱ ጋር ነው ያወራው። ከሱ ጋር ያወራ ከሱ ጋር ትጨርሳላችሁ። ያ ማለት ሙሉ ኦርቶዶክስን ወክሎ ሳይሆን ከአንተ ጋር ለመነጋገር ነው የገባው። ከአንተ ጋር ትወያያላችሁ። ስለዚህ ጀነራላይዝ ስታደርግ ምን ይሆን መሰለ ነገሩን ያበላሸዋል ለማለት ያክል ነው። ልንማማርበት ነው። ሌላ ነገር እኮ የለም። አደይነት ተደይ የሁላ ጥረት የሚደረገው በክርስቶስ አምኑ ለመዳን ነው አይደል? ስለዚህ ለዛ ነው። ኤኒዌይስ ሌላ የምትሉት አለ ወይስ ከጨረሳችሁ? ምናልባት ፈቃደኛ ከሆነ ልሳን ላይ እንደው አንድ ጥያቄ በጠይቀው ደስ ይለኛል። ቅድም ይለጠጣል። ዲያቆን ዴቭ ስለሚለጠጥ እንትን ይላሉ። ግን የውሃድ ላይ ትንሽ
የሆነ ፖለቲካ ስለሰራ የዋድን አስገብቼ አንተ ላልከው ነገር ትነጋገራላችሁ? ምን አልኩት? ምንም እኮ አላልኩት። ቪዲዮውን ታይና ያልከው ምንድነው? ቪዲዮ አለ የዋድ አምኖበት ስለ መንፈስ ስለ ልሳን አውርተን ተማምነን ነው የሄደው ብለሃል አይደለ? ሁለተኛውን ራሱ መጥቶ ያልከውን ፕሮቴክት ማድረግ በሌለበት ነው አንተ ሜንሽን ያደረገው። ችግር የለውም እንወያይ። ውይይት ከሆነ ደግመን እንወያያለን። ዲያቆን ዴቭ እጅግ አድርጌ አመሰግናለሁ የኔ አባት። እንደው ሞር በእንግሊዝኛ ቢሆን ዲያቆን ዴቭ ሞር መመለስ ይችላል። አማርኛም ጎበዝ ነው፣ ግን ሞር ለሱ ክላሪፋይ ሆኖ የተማረበት በእንግሊዝኛ ስለሆነ ሞር በእንግሊዝኛ ቢሆን ሞር መልሶቹ ተጠናክረው ሞር በእንግሊዝኛ ቢያወራ ሞር እንትኑ ይኖራል ንግግሩ ላይ ማለት ነው። የተናገረው በጣም እኔ ብዙ ነገር ተምሬያለሁ ከሁለታችሁ እጅግ በሚገርም ሁኔታ እና ያንን ነው የምለው። ኤኒዌይስ ፌር እንዲሆን